ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የኢንትራ ፍራንክፈርቱ ዋና አሰልጣኝ ዲኖ ቶፕለር የወደፊት የስራ ህይወታቸውን በተመለከተ በተጠየቁት ጥያቄ አስከትለው ስለ ዩናይትድ ልዕልና ገልጸዋል። ሌሎች ክለቦችን ስለማሰልጠን ሲወራ ሁሌም ልጅ እያለው የኮምፒውተር ጌሞችን እንደምጫወት ትዝ ይለኛል ያሉት አሰልጣኙ ዘውትር ከአንድ ክለብ ጋር እጫወት ነበር ብለዋል። አንድ ቀን ያስደሳቸውናል የሚሉት ምክንያቱም ደግሞ እጅግ ምርጥና ልዩ የሆነ ክለብ ነው በማለት ተናግረዋል። አሰልጣኙ አክለውም ታዳጊ እያለው ልክ እንደ ሪያል ማድሪድ ሁሉ ማንቸስተር ዩናይትድ የዓለማችን ታላቁ ክለብ ነው ሲሉም ተደምጸዋልና ማንቸስተር ዩናይትዶችም ቢሆኑ ሩበን አሞሪምን የሚያሰናብቱት ከሆነ በዋና እጩነት ያስቀመጡት የኢንትራ ፍራንክፈርቱን አሰልጣኝ ዲኖ ቶፕለር እንደሆነ ተነግሯል። ሩበን አሞሪም ለዩናይትድ የበላይ አካላት በቀጣይ ሙሉ ትኩረታቸው በመሃል ክፍሉ ላይ እንዲሆን ማሳሰቡ ተገልጿል። ፖርቹጋላዊ አሰልጣኝ በተለይም ከካዝሚሩ መልቀቅ፣ ከኡጋርቴ አቋም መውረድና ከኮቢ ማይኖ ላይ ባለው ጥርጣሬ የተነሳ ለዩናይትድ ሰዎች ሁለት አማካኞችን እንደሚፈልግ ተገልጿል። ታዲያ ዩናይትዶች በራዳር ውስጥ በዋነኝነት ካርሎስ ባሌባን፣ አዳም ዋርተንና ኢሊዮት አንደርሰንን የያዘ ሲሆን ሩበን አሞሪም ከሶስቱ አማራጮች ሁለቱን ይፈልጋሉ ተብሏል። አሁንም እንግዲህ ጥሩ ጥልቅ አማካኞችን ለማስፈረም ማንቸስተር ዩናይትድ እያጤኑበት ይገኛሉ። በተለይም የአማካኝ ይህን ያህል ጠንካራ ለመሆኑ ነው ማንቸስተር ዩናይትድ በፕሪሚየር ሊጉ እጅግ ሲቸገር ማስተዋል የቻል ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ዳሪን ፍሌቸር በሐምሌ ወር የማንቸስተር ዩናይትድን ከ18 ዓመት በታች ቡድን ከተረከበበት ጊዜ አንስቶ እስካሁን ድረስ አካዳሚው ላይ አመርቂ የሚባሉ ስራዎችን እየሰራ ይገኛል። የማንቸስተር ዩናይትድ ሰዎች ዳሪን ፍሌቸር በአካዳሚው ላይ እየሰራ ባለው ስራ ደስተኛ የሆኑ ሲሆን ትልቅ የሆነ ተስፋ ጥለውበት ይገኛል ተብሏል። ዳሪን ፍሌቸር አሁን ላይ ትልቅ አቅም ያላቸውን ተጫዋቾች መልምሎ በማውጣት ተጫዋቾች ላይ ትልቅ የሚባል የማብቃት ስራን ከሙያ አጋሮች ጋር እየሰራ ይገኛል ተብሏል። ፍሌቸር የማንቸስተር ዩናይትድን 18 ዓመት በታች ቡድን በአሰልጣኝ ከተቀበለበት ጊዜ አንስቶ ሽንፈት የሚባል ነገር ቀምሶ አያውቅም። የአሰልጣኝ እንግዲህ በጣም ድንቅ የሚባል ስራ በአካዳሚ እየሰራ ይገኛል። ከዛ ውጪ ማንቸስተር ዩናይትድ ዲያጎ ሊዮኒን በውሰት ለመስጠት እያሰቡ እንደሚገኙና አማራጮችን እየገመገሙ እንዳሉ ተገልጿል። ሊዮኒ እስካሁን ለማንቸስተር ዩናይትድ ከ21 ዓመት በታች ቡድን አንድ ጨዋታ ብቻ መጫወት የቻለ ሲሆን እሱንም ከሊቨርፑል ጋር በነበረው ጨዋታ የሁለተኛ አጋማሽ ብቻ ነበር። ለማንቸስተር ዩናይትድ ዋናው ቡድንም ሁለት ጊዜ ብቻ ተጠባባቂ ወንበር ላይ ተቀምጧል። በመሆኑም የማንቸስተር ዩናይትድ ሰዎች የተጫዋቹን እድገትና ብቃት ለማዳበር በውሰት ሊሰጡት እያሰቡ እንደሚገኙ ተነግሯል። ሃሪያማስን በውሰት ሰጥቶ ሊሆንን ደግሞ ያቆየው ሩበን አሞሪም በበኩሉ ተጫዋቹን ለወደፊት የሚሆን ምቅ አቅም ያለው ተስፈኛ አድርጎ እንደሚቆጥረው ተገልጿል። እንደዚህ አይነት አማራጮች በእርግጥ ጥሩ ናቸው ማለት እንችላለን። ምክንያቱም ደግሞ አማድ ዲያሎን ተመልክተናል። እንግዲህ በውሰት ለሰንደርላንድ ተሰጥቶ ድንቅ የሚባል ወይም ድንቅ የሚባል አቋሙን በማንቸስተር ዩናይትድ ቤት ማሳየት ችሏል። በቂ የሆነ ልምድ ካገኘ በኋላና በቂ የሆነ ልምድ ያገኝ ዘንድ ማንቸስተር ዩናይትድ ተጫዋቹን በውሰት ለመስጠት ዝግጁ እንደሆነ ነው እየተገለጸ የሚገኘው። በመጪው ቅዳሜ ወደ ለንደን ተጉዞ እንግዲህ ማንቸስተር ዩናይትድ የሚገጥመው የኬት አድሪውሱ ቡድን ብሬንትፎርድ በዚህ ውድድር ዓመት የወረደ አቋም ላይ ከሚገኙ ክለቦች መካከል ይጠቀሳል። ብሬንትፎርድ በዚህ ውድድር ዓመት በሊጉ ካደረጋቸው 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን በሁለቱ ጨዋታዎች ሽንፈትን ቀምሷል። ማንቸስተር ዩናይትድ ከብሬንትፎርድ ጋር ባደረጋቸው ያለፉት 5 ጨዋታዎች 3ቱን ድል ማድረግ የቻለ ሲሆን በአንዱ ተሸንፎ በአንዱ ደግሞ ነጥብ ተጋርቷል። ዩናይትዶች እንግዲህ ይህንን ጨዋታ ለማሸነፍ ጠንክረው ይሰራሉ ተብሎም ይገበታል። በተለይ በስነ ልቦናውም ተጫዋቾች ያላቸውን ጥንካሬ ከፍ ያደርጋል ተብሎ ነው የሚጠበቀው። እንደዚህ አይነት ድሎችን ማስመዝገብ የሚችል ከሆነ ቀጣይ እንግዲህ ዩናይትድ ብሬንትፎርድን ማሸነፍ የሚችል ከሆነ በጥሩ መነሳሳት እንግዲህ ሌላኛውን የእንግሊዝ ክለብ ሰንደርላንድን በፕሪሚየር ሊጉ የሚገጥም ይሆናል። ዓለም ዋንጫው ከመጀመሩ ከ6 ወራት በፊት እርምጃ ለመውሰድና ወደ ቀድሞ ቦታቸው ለመመለስ የሚፈልጉ ተጫዋቾችን የማስፈረም ሙከራዎች ሊኖሩ ይችላል ተብሏል። ለምሳሌ ሩበን ኔቬዝ እድሜው ትንሽ ከፍ ያለ ቢሆንም ስለዚህ የአጭር ጊዜ ቆይታ ይኖረዋል። ኔቬዝ ታዲያ አሊላልን የሚለቅበት ከፍተኛ እድል እንዳለው እየተገለጸ ሲሆን ማንቸስተር ዩናይትዶች በአማካኝ ስፍራ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ሩበን አሞሪም እንግዲህ በነገ ወይም በሰንደርላንዱ ጨዋታ ኮቢ ሜኖን ከብሩኖ ፈርናንዴዝ ጋር በማጣመር ለማጫወት እየሰሩ እንደሆነ ነው እየተገለጸ የሚገኘው። በዘንድሮ የውድድር ዓመት በማንቸስተር ዩናይትድ ቤት በቂ የመጫወቻ ጊዜን
ያጣው ኮቢ ማይኖ በአዲስ ሚና ወደ ሜዳ እንደሚመለስ ተገልጿል። የቡድኑ ዋና አሰልጣኝ የሆኑት ሩበን አሞሪም እንግሊዛዊውን ኮቢ ማይኖን በ6 ቁጥር ቦታ ስፍራ ላይ እንዲጫወት መወሰናቸው ተዘግቧል። አሁን ላይ የ20 ዓመቱ ኮቢ ማይኖ መከላከል ብቃቱን ለማሻሻል ጠንክሮ እየሰራ እንደሆነ የተገለጸ ሲሆን በተጨማሪም አሰልጣኝ ሩበን አሞሪም ኮቢ ማይኖን በ6 ቁጥር ሚና እንዲጫወት መፈለጋቸው ምክንያቱም አንደኛው የማንቸስተር ዩናይትድ ዋና አምበል የሆነው ብሩኖ ፈርናንዴዝ ወደፊት ለማምጣት መሆኑ ተዘግቧል። በተለይ ደግሞ በቼልሲው ጨዋታ መመልከት ይችላችኋል። ወደፊት ተስቦ በሚጫወትበት ጊዜ በጣም ጥሩ የሚባል እንቅስቃሴ ነው ማስመልከት የቻለው። ስለዚህ ማንቸስተር ዩናይትዶች ለኮቢ ሜኖ አዲስ ሚናን ይሰጡታል ተብሎም ይጠበቃል። ክርስቲያን ኦሮስኮ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን አምበል በመሆን በብዙዎች ዘንድ የሚደነቅ ተጫዋች ነው። ማንቸስተር ዩናይትዶች እንግዲህ ተጫዋቹን ለማስፈረም ከስምምነት መድረሳቸው የሚታወቅ ጉዳይ ነው። ታዲያ ተጫዋቹ በቀጣይ እድሜው 18 ዓመት ሲሞላ ክለቡን ይቀላቀላል ተብሎም ይጠበቃል። እንግዲህ ይህ የ17 ዓመት ታዳጊ ለ17 ዓመት በታች ብሔራዊ ቡድን ባደረጋቸው 9 ጨዋታዎች በእያንዳንዱ ጨዋታዎች ላይም አርም ባንዱን ለብሶ ተጫውቷል። በ2025 ጅማሮ አካባቢ በተደረገው የደቡብ አሜሪካ ሻምፒዮንሺፕ ውድድር ያለውን ተሰጥኦ በሚገባ ያስመለከተው ኦሮስኮ ብሔራዊ ቡድንን በአምበልነት እየመራ እስከ ውድድሩ ፍጻሜ ድረስ መጓዝ ችሏል። ኦሮስኮ በአንድ ለአንድ ግንኙነት የመከላከል እንቅስቃሴዎቹ በተጨማሪ ኳስን በማቀበልና ምቹ ሁኔታ ላይ በመሆን ጨዋታዎችን ወደፊት በማቀበሉ ረገድ እጅግ ጥሩ ተጫዋች እንደሆነ ይታወቃል። ምንም እንኳን አማካኙ የካሪንግተን ምሩቅ የኮቢ ማይኖን ያህል ጥራት ባይኖሩም አጫዋቱ ከኮቢ ማይኖ ጋር በብዙ አይለያይምና ማንቸስተር ዩናይትድም ተጫዋቹን ለማስፈረም ከስምምነት እንደደረሱ ነው እንግዲህ ታማኞቹ ፋብሪዚዮ ሮማኖና ዴቪድ ኦሪስተን የዘገቡት። ማንቸስተር ዩናይትዶች በተለይም ደግሞ በታዳጊ ተጫዋቾች ላይ እየሰሩት ያለው ነገር በጣም ድንቅ የሚባል ነው። በርካታ ታዳጊዎችን ወደ ክለባቸው እየቀላቀሉ ይገኛሉ። ይህ ደግሞ ለወደፊት ላለው የቡድን ግንባታ በጣም ወሳኝ ነው ተብሎ ነው የሚገመተው። አሁን የድንቅ የሆነ የተከላካይ አማካኝ ከኮሎምቢያ ነው እንግዲህ ዩናይትዶች ማስፈረም እየቻሉት። ለወደፊት በጣም ጥሩ የሚባል እንቅስቃሴን በማንቸስተር ዩናይትድ ቤት ያሳያል የሚል እምነት ስላላቸው ነው ሩበን አሞሪም ተጫዋቹ ወደ ማንቸስተር ዩናይትድ እንዲመጣ ግፊት ያሳደሩት። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ ዜናዎች ይህን ይመስላሉ። በነገው ዕለት እንግዲህ 8 ሰዓት ተኩል ሲል ማንቸስተር ዩናይትድ ከሜዳው ውጭ ተጉዞ ብሬንትፎርድን የሚገጥም ይሆናል። መልካም ውጤቱን ሁሉ እንመኛለን። የውጤት ግምታችሁን ኮመንት ሴክሽን ላይ አስቀምጡ። በአዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። ማንቸስተርም አልቋል። የውጤት ግምታችሁን ኮመንት ሴክሽን ላይ አስቀምጡ። በአዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። ማንቸስተርም አልቋል።